ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ በሁለት ሰዓት ጠብቁ። በአዛ 58 ታጋቾች ይገኛሉ። 20 የሚሆኑት በህይወት የተቀሩት አጽሞች አስከሬኖች እስራኤል መከላከያ ኃይልና ብሔራዊ ደህንነት በጋራ ባደረጉት ጥረት የሁለት ዜጎቻችንን አጽሞች ለማስለቀቅ ችለዋል። ትልቅ ጀግንነትና ጀብድ ነበር። የሟቾችን ነፍስ ይማር። የከፍተኛው ፍርድ ቤትና የመንግስት የህግ አማካሪ ከካቢኔው ጋር ያላቸው አለመግባባት ትክክል አይደለም በማለት በዛሬው ዕለት ምሽት ላይ ከፍተኛው ፍርድ ቤት ፊት ለፊት ሰላማዊ ሰልፍ ይካሄዳል። ሃይማኖት አክራሪዎችን በማስመልከት በብሔራዊ ውትድርና አገልግሎት ጉዳይ አሁንም በካቢኔ ውስጥ አለመግባባት ተፈጥሯል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመፍታት ችግሩን ጥረት እያደረጉ ነው። እነዚህና ሌሎችን ከተለያዩ እንግዶቻችን ጋር ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ። መልካም ቀን።